ሰዎች ውስጥ ዶክተር አንዱዓለምን ሲገል ከገደለ በኋላ ሌላ በእሱ ሊያክመው የሚችል አንድ ሰው ተገሎ ነበር እዛ ባህር ዳር ውስጥ። እዛ ለቅሶ ላይ የተገኘው ሰው ለቅሶ አይደለም። ዶክተር አንዱዓለም ቢኖር ኖሮ ይሄ ሰው ይተርፍ ነበር። ዶክተር አንዱዓለምን የገደለው ደግሞ ይሄ መንግስት ነው። አማራን አታክ ለማድረግ በብዙ መንገድ እየመጣ ነው። እንዴት መቀልበስ እንችላለን? እንዲህ አይነት ነገሮች ነው። እዛ ስለተገኘው ነው። በነገራችን ላይ ይህንን ደፍሮ እዛ ማንነቱ ባልታወቀ እንኳን የሰው ማዕበል ውስጥ ይህንን ሲነጋገር ስታይ በቃ ነው እየኖረው ነው። በቃ የቀረው ምንድነው? ማስተሳሰር ነው። ይህን እየተገነዘቡ የአፋድን እንትን ግን መሬት ላይ የሚሰሩ እዛው ሚሊሻ ሊመሩ ይችሉ ይሆናል። ስለዚህ በምክንያት ነው እነዚህን ሰዎች የምንታገላቸው። ከዛ ውጭ ግን አሁን እኔ በጣም ያሳፈረኝ ደግሞ ይሄ ሪከርድ ይሄ ተሰማ ነው የሚል ሀሳቡን ሲጠየቅ ትክክል ነው አለ። በነገራችን ላይ ይሄ ሪከርድ መቼ ነው በሉት፣ ይሄ የአማራ ፋኖ የትጥቅ ትግል ከተጀመረ በኋላ እንደሆነ ምንም ጥርጣሬ የለውም ከንግግሩ። ከዛ ውጭ ደግሞ ይፋ የወጣው ይኸው አማራ ዛሬ እያሳየ ነው። ከ3 ቀን በፊት ነው ሀሳቡ ትክክል ነው ተባለ። ሚዲያ ላይ የወጣው ከ3 ቀን በኋላ ነው። ምንድን ነው ጥፋቱ? ሀሳቡን እስከተቀበልነው ድረስ። ስለዚህ የማይመስሉ ነገሮች እንዲጠጠር ያሉና ፋክት ቤዝድ የሆኑ ዲያሎጎች ሲመጡ ዲስትራክትን ለማድረግ የምትሄዱበትን ርቀት እንኳ አትሊስት ቀይሩ። የሚያሳፍር ነው። ከዴብ ያን ስለማልጠብቅ ነው። እና እንቀጥል። ተመልሼ እመጣለሁ። አመሰግናለሁ። አማራ ዛሬ ታንኪዩ። ለሌሎቻችሁም እንዲደርሳችሁ እንደዚህ አጠራጠር እያደረጋችሁ ሀሳብ ስጡ። እኔም እቀንሳለሁ። አይ ቲንክ አብርሽ ና አሁን መሰለኝ፣ አልተሳሳትኩም። መሌ ነው መሰለኝ። መሌ ነው ወይ? መሌ ቀድማል። ከዛ እኔ ነኝ አማራ ዛሬ። እሺ፣ አጠራጠር እያደረጋችሁ በነገራችን ላይ ሰላም መሌ። ስለ ወልቃይት ብቻ አይደለም አጀንዳው፣ ስለ አፋድ አሁናዊ ሁኔታና ከዚህ ከድርድሩ ጊዜ ጀምሮ ያለውን እንቅስቃሴ ነው። ስለዚህ እሱ ላይ ጠቅላላ አድርጋችሁ ስጡ። እንደተባለው አፋድ ሲዝ ፋየር የሚሆን ኮንከር የማድረግ ፋኖን እና በአካባቢው ሰላም ማምጣት ምናምን የሚል ስምምነት የተፈረመ ምልክቶች አይተናልኝ። አሁን ደግሞ ማስረጃዎች እየወጡ ነው። ዳማካሴ የውስጥ ሰው ናት። እሷ ራሱ በግልጽ ወጣ ተናግራለች። ጀነራል ተፈራን ከተናገራችሁ አዝረከርካችኋለሁ ብላ ነው። ትዊተሯን የታደማችሁ ሰዎች ታውቃላችሁ በደንብ። በጣም አስደንጋጭ ነበረ። የአፋድ ሰዎች በአፋድ ውስጥ ከፍተኛ መደበላለቅ እንዳለ መረጃዎች አሉ። አንዳንዶች አጠፋፍተው ጠፍተዋል። አንዳንዶች አውሮፓ የተከፈለውን ክፍፍል ለማትረፍ ወደ አውሮፓ ሁሉም የሄዱ ሰዎች አሉ። ስለዚህ እስቲ ሄድበት መሌ። እውነት ለመናገር እኔ አፋድ አሁን በግልጽ ከማን ጎን እንደቆመ ይታወቃል። አሁን ላይ መረጃ በማቀበል እንዲሁም ፋኖችን በማሳደድ እና ከብልጽግና ጋር ሆኖ የፋኖን አደረጃጀት ለጦርነት አውጆ አብሮ እየሰራ ነው። እንደ ማብተና ብዬ ነው ማስበው። ለምን ካላችሁኝ ጦርነት አቁመዋል። አሁን ላይ ከብልጽግና ጋር እየተዋጉ አይደለም። በዛ ምክንያት አፋድ አሁን ብአዴን ነው። በቃ ትክክለኛው ብአዴን ምንድን ነው? ሌላኛው ብአዴን ተመልሶ የመጣው አፋድ ነው። አብረው ነው የሚሰሩት። ይህ ማስረጃ ካላችሁ የሚያወጡት መግለጫ ተመሳሳይ ነው ከብልጽግና ጋር። ሁለተኛ እያንዳንዱ አካሄዳቸው ምንድነው? የፋኖን አደረጃጀት መቃወም ነው። ስለዚህ አብረው ነው የሚሰሩት ብልጽግና ጋር። ከዛ ውጭ ደግሞ የእነሱ ቃል አቀባዮች እነማን ናቸው ብላችሁ ካላችሁ እንግዲህ ማን ነው? እነ ኤርሚያስ ለገሰ፣ ሌሎችም የብልጽግና ለምሳሌ አብይ በፓርላማ ወጥቶ የተናገረው ምንድን ነው? እነሱ ጋር ለምን ተስማማችሁ ብለው ሌሎች እየተቃወሟቸው ነው ብሎ በግልጽ ተናግሯል። ስለዚህ ድርድር አድርገዋል። ከዛ ውጭ ደግሞ የሰብአዊ ድጋፍ የተደራደር ነው። በሰብአዊ ድጋፍ ላይ እንዴት ለህዝቡ ሰብአዊ ድጋፍ መደረግ አለበት ብለን የተደራደር ነው ብለው ያሉት የት ደረሰ ድርድሩ ብለን ስንጠይቅ ምንም ነገር የለም። ስለዚህ የድርድር የተደራደሩት በስልጣን ጉዳይ እንጂ በሰብአዊ ድጋፍ ጉዳይ አይደለም አልነበረም ማለት ነው። ከሆነ ደግሞ የህዝቡ ላይ የተደረገው ድጋፍ የት አለ? ምንም ያየነው ነገር የለም ማለት ነው።
ምንድን ነው በጀነራል ተፈራ ላይ እያሉ የተለያየ ነገር ስም ለመለጠፍ እንትን ብለዋል። ጀነራል ሆኖ ወጥቶ በፊት ለፊት ስንት ቁስሉን ይዞ እየተዋጋ ማን ነው? ለአማራ ቁስሉን ይዞ እየተዋጋ ማን ነው? ለአማራ የአፋድ ተወካይ ወይም የአፋድ ተወካይ ወይም ብልጽግና ስንት ነገር ሴራ የተሰራበት በሱ ልክ በአማራ ትግል ላይ መከራ ያየ ዋጋ የከፈለ ሰው ማን ነው? እኔ አሁን የህወሓት ተለጣፊ ምናምን ሲሉት እኮ በጣም ነው የሚያሳዝነው። እና እንደዚህ አይነት ነገሮች አሉ። ሲቀጥል ደግሞ አሁን ከህወሓት ጋርም ያሉ ከብልጽግና ጋር ድርድር ያደረገ እያለ ከህወሓት ጋር ገና ወይም ከህወሓት ጋርም አላሉም ከትግራይ ህዝብ ጋር ወይም ከኤርትራ ህዝብ ጋር ግንኙነት ሊኖረን ይችላል ነው ገና ፖሲቢሊቲ ነው። በቃ ምንም ፕሮባቢሊቲ የሚደረግ ነገር ነው። ምክንያቱም ስምምነት አልተደረገም። ስምምነት ስታደርግ ይዘህ የምትቀርባቸው ፕሪኮንዲሽኖች አሉ። ምን መስፈርቶች አሉ? እነዚህ ነገሮች የኔ ቀይ መስመር ናቸው። በዚህ ጉዳዮች ላይ ማንደራደርባቸው ናቸው። ነገር ግን በጋራ ጉዳዮች ላይ በሀገራዊ ሀገርን ነፃ የማውጣት ጉዳይ ላይ አብረን ልንሰራ እንችላለን ብለህ ትደራደራለህ እንጂ የአንተ ቀይ መስመር የሆኑትን የወልቃይት የራያ እንዲሁም የአዲስ አበባና የደራ የመተከል ጉዳዮች እነዚህ የራያ ጉዳዮች ምንም ድርድር ውስጥ የሚገቡ ነገሮች አይደሉም። ስለዚህ እነሱን እጅ ላይ ይዘህ ነው የምትቀርበው እንጂ እነሱን አስረክበህ አይደለም። ሲቀጥል ደግሞ መላው አማራ አሁን በህልውና ትግል ውስጥ እያለ ራያን በነገራችን ላይ እኔ ማን ነው ወልቃይት ተመለሰ ብለን የምናስበው የትግራይ ኃይሎች ወይም የትግራይ ህዝብ ሲስማማ ብቻ ነው። በቃ የአማራ ነው ብሎ አምኖ ሲቀበል ብቻ ነው እንጂ ድጋሚ ጦርነት የሚከፈት ከሆነ ድጋሚ ያንን አንስተው አልተቀበልንም ተብሎ በህገ መንግስት እስካልጸደቀ በሌላ እንዳይተረጎም የወልቃይትን ማንነት ለማስረጽ የትግራይን ህዝብ ፍቃድ አያስፈልገንም። ነገር ግን እንደዛ ሳይሆን ስለሚችል ነው የትግራይ እሱን አይደለም እኔ ያልሁት ምን መሰለህ? እኔ ያልሁት ለምሳሌ የኢትዮጵያ ህዝብ መቀበል አለበት፣ ይህንን የአማራ መሆኑን ማመን አለበት። ወይም አመኑም አላመኑም ወልቃይት የአማራ ነው። ማንም አመንም የአማራ ነው አይደለም፣ በያኝ ኃይሉ አማራ ነው። ይሄ ማለት ግን ከሌሎች ኃይሎች ጋራ ወደ ጦርነት ለመሄድ እንትን ሁነን እንሄዳለን፣ ዋርሞንገርስ ሁነን እንሄዳለን ማለት አይደለም። በንግግር የሚፈቱ ነገሮች ካሉ በንግግር ይፈታል። ግን አመኑም አላመኑም ይሄ የአማራ ነው የሚለው መስመር መያዝ ስላለበት ነው መድረኩ እንደዛ መሄድ ሳለበ። ይቅርታ መለ ይቀጥል። አይ እነሱ እያሉት ያለሁት ለምሳሌ አሁን እኔ ለምሳሌ ምን አለ መሰለህ ሌላው አካባቢ በጦርነት ቢታመስ ምንም ቢሆን ስለ አዲስ አበባ ጉዳይ አንጠይቅም፣ ስለ ደራ ጉዳይ አንጠይቅም፣ ስለ መተከልም ስለ ራያም አንጠይቅም። የእኛ ችግራችን የነበረው ወልቃይት ብቻ ነው ብሎ ኮሎኔል ደመቀ የራሱን መሬት ይዞ ከዛ ውጭ ምንም መጠየቅ አይፈልግም። አብሮ እየሰራ ነው ከብልጽግና ጋር ማለት ነው። ስለዚህ ስለ ሌላው አማራ የማይመለከተው ማን ነው? እሱ ማለት አማራ ከሆነ ለምንድን ነው ስለ አዲስ አበባ ጉዳይ የማይመለከተው? ስለ ደራ ወይም ስለ ሌሎች አካባቢዎች ለምንድን ነው የማይመለከተው? አማራ ነኝ ካለ አማራ በአማራነቱ ነው ማመን ያለበት እንጂ የሆነች ሰፈር መሬት ይዞ ስለዛ ብቻ አይደለም። እኔ ለምሳሌ አሁን ስለ ሁሉም ነው ማስበው። ወልቃይትንም አልደራደርበትም፣ ራያንም፣ ደራንም፣ አዲስ አበባንም ሌሎችም አካባቢዎች ማልደራደርባቸው ኮር ፖይንት ናቸው። ነገር ግን የሆነ አካባቢ አስመልሶ እዛ ቁጭ ያለ ኃይል አለ። ያ ምንድን ነው? ከኛ ካልተቀመጠ ወይም ካልቆመ ዛሬ ላይ ሌላው አካባቢ እየታመሰ እያለ እኛ ሰላም ነን፣ አንጻራዊ ሰላም ያለው እኛ ላይ ብቻ ነው፣ ሌሎች አካባቢ ሰላም አይደለም። ስለዚህ እኛ የምንፈልገው ሰላም ነው
ከዚህ ውጭ ምንም እንትን አንልም፣ ስለሌላው አማራ አይመለከተንም የሚል ኃይል ካለ ምንድን ነው ማን ነው ብሎ ተብሎ መገምገም አለበት፣ መጠየቅ አለበት ማለት ነው። ስለዚህ በእኛ ስም የእኛን ደም ገብረን ያስመለስነው መሬት እሱ ነፃ አውጥቶ መሬቱን ይዞ ስለበት ብዬ ነው የማስበው። ከዛ ውጭ ግን እኔ አሁን የአፋድ አደረጃጀት አሁን ላይ በግልጽ የለየ አቋም ስላላቸው በዛ ጉዳይ ላይ በደንብ መካሄድ አለበት። መሬት ላይም ድረስ እያንዳንዱ አማራ መንቃት አለበት። እነሱ ጦርነት አቁመዋል ወይ ሳይሆን እጅና ጓንቱ ነው አብረው የአንድነት ኃይሉን አደረጃጀት እየተዋጉ ነው ያሉት። ብዙም ህዝባችንን እያስጨፈጨፉ ነው ያሉት። ስለዚህ ከህዝባችን ተለይተው መውጣት አለባቸው ብዬ ነው ማስበው። አመሰግናለሁ። ታንኪዩ መሊ፣ አመሰግናለሁ ወንድሜ። ጠቢቡ አማራ ከአፋድ ጋር ሊደረግ የሚችል ግንኙነት አለ ወይ? ከዚህ በኋላ አፋድ እና ሌላው የተቀረው ፋኖ አንድ መሆን ይችላል ወይ? አፋድ አደጋ አይደለም ወይ? በወንድሞቻችን ትረስት እናደርገዋለን ወይ? ከዛ አንጻር እስኪ ሄድበት። እሺ፣ ሰላም አማራ። ዛሬ ዶክተር ስለሺ፣ ሀይሚ፣ ኪንግ መሌ፣ አሌክስ እና ከታችም ያላችሁ ሁላችሁም ሰላም ብያለሁ። መጀመሪያ አካባቢ የነበረው የውይይቱ መንፈስ ደስ አይልም ነበረ። ትንሽ መደነቋቁር ምናምን ነበረው። አሁን ደስ ይላልና በሌላም ጊዜ ተመሳሳይ አይነት ነገሮች ባይፈጠሩ ጥሩ ነው። አማራ ዛሬ አሪፍ አጀንዳ ነው ዘ የመጣው፣ አሪፍ ውይይት ነው። ግን ያው ላይክ ባመጣው አጀንዳ በሚመጥን አይነት መንገድ ውይይቶች የሚካሄዱበት መንገድ መፈጠር አለበት ብዬ አምናለሁ። እንደ ማሳሰቢያ ለቀጣይ የሚለውን ነው። በአጀንዳው ጉዳይ ስመጣ ያው መጀመሪያ እስኪ ከአፋድ በፊት ወልቃይትን በተመለከተ እና እንደው አጠቃላይም እዛ አካባቢ ያለው ፖለቲካ እና አሁን በጠበቃ አስረስ ማረ እና በጀነራል ተፈራ ማሞ ላይም ዘመቻ የጀመሩት ሰዎችን አስመልክቶ የተወሰነ ማለት እፈልጋለሁ። ወልቃይትን በሚመለከት በጣም አሳሳቢ የሆነው ነገር ምንድን ነው? በወልቃይት ጉዳይ ትግል ሲደረግ እንደ ሁሉም የትኛውም አካባቢ ያለ አማራ ሁሉም አማራ ይመለከተኛል ብሎ ከሁሉም አካባቢ ያለ አማራ ህይወቱን፣ ደሙን፣ አጥንቱን የሰጠበት ቦታ ነው። ይህን ሁሉም አማራ ያውቃል። ሁላችንም የምናምነውም የወልቃይት አማራ ህዝባችን ነው ብለን ነው የምናምነው። እኔም ማምነው እንደዛ ነው። መሬቱም ርስቱም የአማራ ነው ብዬ ነው ማምነው። ነገም እሱን ነው በቃ እዛ አካባቢ ያለው ችግር የሁሉም አማራ ችግር ነው። እዛ አካባቢ መጣ ዳፋ የሁሉም አማራ ዳፋ ነው። እዛ አካባቢ የሚገኝ ተስፋ ደግሞ ለሁሉም አማራ ተስፋ ነው ብዬ ነው ማምነው። ግን ዛሬ ላይ የምንሰማቸውና የምናያቸው ነገሮች በጣም ከዛ ያፈነገጡና በጣም አሳሳቢ ናቸው። እኔ እውነት ለመናገር ነገን ሳስበው ያስጨንቀኛል። የሚያስጨንቀኝ ምንድን ነው? ግልጽ በሆነ መንገድ ወልቃይትን የሚመለከተው አንድ አካባቢ ነው የሚል በደንብ ገፍቶ የመጣ ኃይል አለ። በቃ ወልቃይትን የሚመለከተን እኛ ነው፣ በወልቃይት ጉዳይ የምንፈጨውም የምናቦካውም የምንጋግረውም እኛንን፣ እናንተ አይመለከታችሁም ያለ ኃይል አለ እና አሳሳቢ የሚያደርገውና የሚያስጨንቀው ይህ ኃይል በተመሳሳይ ብልጽግና ውስጥ ይሰራል። ስልጣን ይዞ ብልጽግና ውስጥ ይሰራል። በተመሳሳይ ፋኖ ውስጥ አንድ እግሩን አስገብቶ ፋኖ ውስጥ ሆኖ የፋኖን ትግል በበላይነት በመሪነት ይዤ ልስራ ብሎ ያስቸግራል። ይሄው አካል በተመሳሳይ እኔ ከፈቀድኩት ውጭ ቀይ መስመር አስምሮ ማለት ነው። እኔ ከፈቀድኩት ውጭ ከማንም ጋር ታክቲካል የሚሆን ስትራቴጂክ አሊያንስ መፍጠር አትችልም። ሁሉንም አማራ ከሁሉም አካባቢ ያለውን አማራ እኔ የፈቀድኩልን ብቻ ነው ፖለቲካ መመስራት የምትችለውም ታክቲካል የሚሆን ቴክኒክ ስትራቴጂክ አሊያንስ መፍጠር የምትችለው እኔ ከፈቀድኩል ብቻ ነው ይላል። አት ሴም ታይም ይኸው አካል ደግሞ ከከለከለ አካል ጋር ሲሰራ ታየዋለህ። ማሳየ ከወራት በፊት አንተ በዚሁ ጉዳይ እንደውም ቤት ከፍተበት ስንወያይበት አስታውሳለሁ እና ኮሎኔል ደመቀ መኮንኖችን ቀይ ምንጣፍ አንጥፎ በአበባ ተቀብሎ እንደሸኛ ቲፒኤልኤፍ ጋር የተፈናቀሉ ሰዎችን መልሶ ከማስፈር ጋር በተያያዘ አብሮ እንደሚሰራ እናውቃለን። አካባቢው ለአማራ ወሳኝ ነው። አካባቢው ብዙ መንካት አያስፈልግም። በቃ
ብዙ አማራ የሞተበትና የተሰቃየበት የደማበት ስለሆነ በትዕግስት ሁሉን ነገሮች ባስተውሎት ይዘናቸው ቆይተናል። ያሉትን ሁኔታዎች እያየን ነገር ግን እዛ አካባቢ ብዙ መንካት አያስፈልግም፣ እዛ አካባቢ ያለውን ሁኔታ በቅንነት ባስተውሎ ማየት ያስፈልጋል ብሎ አብዛኛው አማራ እዛ አካባቢ ያለውን ነገር ያሉትን ክፍተቶች አያየ በህሉና ትግሉ ላይ የሚያመጣውን ዳፋ እየተከታተለ ነገር ግን በትዕግስት ሲከታተለ ቆይቷል። ዛሬ ግን በጣም አደገኛ የሆነ የመጣው ምንድን ነው? በዚህ ሊያል ልክ አማራው በቀናነት ባስተውሎ ይህንን እየተከታተለና የሚያስፈልጉ ባለበት ሰዓት ላይ ጥያቄ ስጠይቅ እዛ አካባቢ አይመለከትም፣ ጥያቄ መጠየቅ አትችልም፣ ማብራሪያም አንሰጥም ትባላለህ። ኦኬ እሺ፣ እዛ አካባቢ ያለውን ጉዳይ ለነሱ ልተውላቸው ብለህ ሄደህ አንተ ደግሞ በፈለግከው መንገድ መስራት የምትፈልግበት እንኳ ሁኔታ ይፈጠራል ብለው ከሰጉ ቀይ መስመር ያሰምሩልና ከዚህ አካል ጋር ከሰራህ ትገደላለህ፣ አማራ አይደለም ትባላለህ፣ የአማራም አንድነት ይበተን ይልሃል። ለምሳሌ አሁን ኪኖ ያለህ እሱን ነው። ይሄን ሳስበው ይጨንቀኛል፣ ይሄን ሳስበው ያመኛል። ኪኖ መጥቶ አንድነት ዘመቻን ምናምን በጣም ድንቅ ነው ውብ ነው እሱ ላይ መስራት አለብን ሲለ አንድነት እየተናገረ ምናምን ይመስላል። ቀይ መስመር ግን እኮ አስምሮላል፣ ቀይ መስመር አስምሮላል። ያውም አንተ የአማራ ርስት ነው ብለህ በምታምንበት የአካባቢ አማራ ነው ህዝቤ ነው ብለህ በምታምንበት ላይ እዚህ አካባቢ ላይ እኛ ካልነው ውጪ አንተ የምታመጣው ሀሳብ አንሰማም፣ አንቀበልም፣ የመወሰንም ሀሳብ የመስጠትም መብት የለህም ይልሃል። ቀይ መስመር ያስምርላል ማለት ነው። እና እዛ አካባቢ ያለው ነገር በጣም በጣም አሳሳቢ ነው። ግን ከዚህ በኋላ እኔ አማራው እዛ አካባቢ ያለው ሁኔታ እያንዳንዱ አማራ በጥንቃቄ ማየትና የህልውና ትግሉን በማይጎዳ መንገድ ማድረግ ያለበትን ማድረግ አለበት ብዬ አምናለሁ። ሌላም የምጨምረው ነገር እዚሁ ጋር ይሄው ኃይል በተመሳሳይ ፋኖዎቹ መሬት ላይ ያሉ ፋኖዎች ከሌሎች አካባቢ ካሉ የፋኖ አደረጃጆች ጋር ተዋህደው አንድ ድርጅት ፈጥረው ሊመጡ ሲሉ ኖ አትችሉም፣ በዚህ ወቅትና በዚህ ሰዓት ከየትኛውም አካባቢ የአማራ ፋኖ አደረጃጆች ጋር አንድ ድርጅት መፍጠር አትችሉም፣ በቃ እኛ ካልፈቀድንላችሁ መፍጠር አትችሉም የሚል በጣም ገፍቶ የመጣ ኃይል አለ። ይኸው ኃይል ነው ይህን የሚያደርገው። ኦኬ እንደ አንድ አማራ እንሁንና እንስራ ስትለው ኖ አንሰራም ይልሃል። ኦኬ እኔ በራሴ በኩል ሂጄ ልስራ ወይም ደግሞ ይሰራል ብሎ ከገመተና ካሰበ ደግሞ ቀይ መስመር አበጅቶ 10 ጊዜ ዘመቻ ይከፍትብሃል። አሁን እየሆነ ያለው በተለይ በጠበቃ አስረስ ማር ላይ ያለፉትን 8 አካባቢ የሚሆን 10 ከ8 እስከ 10 ወር አካባቢ ያለፉትን 10 ወር ማለት ይችላለሁ። ጠበቃ አስረስ ማር ላይ በጣም በተደጋጋሚ ከዚህ ጋር በተያያዘ ከህወሓት ጋር ይሰራል፣ ከነዚህ ጋር ይሰራል። ሲፈልጉ የማይሉት ነገር የለም። ዘመቻ ሲከፈትበት የቆየው በዚህ መንገድ ነው። እነሱ ከፈለጉት ብልጽግና ጋር ገብተው ብልጽግና ጋር እንደፈለጋቸው ይሰራሉ። እንደገና ከቲፒኤልኤፍ ጋር ይሰራሉ። ነገር ግን ገና አንተ ትሰራለህ ብለው መስራትንም ሳያረጋግጡ ገና ትሰራለህ ብለው ግን ሲያስቡ ግን መጥተው ጉሮሮ ላይ ይቆማሉ። መጥተው ስብናህን ይገላሉ። የፖለቲካ አስተሳሰብህን ለመግደል ሲፈራገጡ ታያቸዋለህ። ይገደል፣ ይጨፍጨፍ ትባላል፣ ይሰቀል ትባላል። አሁንም በተመሳሳይ አይነት መንገድ እንቁ ጀነራል የቁርጥ ቀን የአማራ ልጅ በእርጅና ዘመኑ ጥይት በሰውነቱ ተሸክሞ የአማራ ህልውና ከምንም በላይ ነው፣ ለአማራ ህልውና ተዋድቄ የእርጅና ዘመኔን እጨርሳለሁ ብሎ በጫካ በሸንተረሩ በጋራው ያለውን ጀነራል ተፈራ ማሞንም በጭካኔና በእንደዚህ አይነት አስከፊ በሆነ መንገድ ዘመቻ ሲከፍቱበት እነሱ ግን ከማን ጋር እንደሚሰሩ ግን ይዘነጉታል። ብልጽግና ቤት ቁጭ ብለው የአማራን የዘር ጭፍጨፋ ከሚያደርገው
ብልጽግና ቤት ቁጭ ብለው እየሰሩ እሱ ላይ ዘመቻ ሲከፍቱ ትንሽ አይሰቀጥታቸውም? ትንሽ አይዘገናቸው? እና አሁን ይሄን እኔ ከዚህ በኋላ እኔ እንዳንድ አማራ እየተሰማኝ ያለው ምንድን ነው? በቃ ማለት አለብን ብዬ አምናለሁ። በቃ ሁሉም ልክ አለው፣ ሁሉም ገደብ አለው። በቅንነት ኦኬ፣ አካባቢው እዛ አካባቢ ያለው ሁኔታ የከፋ ነገር ነበረ ከአሁን በፊትም አሁንም ያለው ሴንሲቲቭ ነው ምናምን ብለን የምንታገሳቸው ነገሮች ግን እንደ አድቫንቴጅ እየተያዘብን መጥቷል። በቃ አድቫንቴጅ ተደርጓል። ትግሉን መጎተሻ ተደርጓል። እዛ አካባቢ ያለው ፖለቲካ ልክ ህፃን ልጅ እያስፈራራ ምናምን እንደምታስቀምጥበት ድሮ ጭራቅ እየተባለ እኔ ልጅ እያለው እናቴ ከቤት አካባቢ ርቄ እንዳልሄድ ጭራቅ አለ እዚህ አካባቢ፣ ከዚህ ከራክ ጭራቅ መጥቶ ይበላሃል እየተባልኩ እየተስፈራራው ቤት አካባቢ ለቅቄ እንዳልሄድ እዛው ቤት እንድቀመጥ እደረግ ነበረ። አት ሴም ታይም ወልቃይትን ከነካ ኮሎኔል ደመቀ ዘውዱን ካነሳ የአማራ አንድነታችን ይበተናል የሚል አደገኛ የሆነ አስተሳሰብ መጥቷል። ይሄ በጊዜ ካልታረመ ሁሉም አማራ ይሄ ልክ እንዳልሆነ በጣም አደገኛ አስተሳሰብ እንደሆነ መታየት አለበት። አማራነታችን የአንድ አካባቢ ርስት ጉዳይ አይደለም፣ ደም ነው። አማራነታችን በአንድ አካባቢ መሬት ወይም በአንድ አካባቢ ርስት የሚበተን ወይም የሚታሰር አይደለም፣ ደም ነው ያስተሳሰረን እና ይህ አስተሳሰብ በጣም አደገኛ ነው፣ መታረም አለበት ብዬ አስባለሁ። ከዛ ውጭ ያው አፋድን በተመለከተ አፋድ ጥሩ ነገር ተናግሮ የሄደው ኪኖ የሚባለው ሰው አንድ እሱን ነው። አፋድ በቀጣይ የአብይ ሚሊሻ ይሆናል ነው ያለው። እኔ የአብይ ሚሊሻ ሁኗል ብዬ ነው የማስበው። የአብይ ሚሊሻ ሁኗል ብዬ የማምነው ምንድን ነው፣ ባለፈው የተናገረው መግለጫ የሰጠበት ማን ነው ስሙ፣ ካፕቴን ማስረሻ ሰጤ ሚሊሻነት እኮ ከዚህ በላይ ሚሊሻነት የለም። በቃ ከዚህ በላይ ሚሊሻነት የለም እና ከዚህ በኋላ እኔ ተስፋ ይኖራል ብዬ በፍጹም አልገምትም። በቃ አፋድ በቀጣይ ከአብይ ጋር ያለውን ግንኙነት አጠናክሮ ይሄዳል እንጂ ከህሉና ትግሉ ጋር ቀጥሎ ከአማራ ፋኖ በጎጃም፣ ከአማራ ፋኖ በጎንደር አንድነት በጎንደር እና ከአማራ ፋኖ በወሎ፣ ከአማራ ፋኖ በሸዋ አደረጃጀት ጋር አንድ ሆኖ መጥቶ ይሰራል የሚል እኔ ተስፋ የለኝም። ምክንያቱም ያሉት ሁኔታዎች የሚያሳዩት ከጊዜ ወደ ጊዜ ነገሮቹ የበለጠ ነገሮች እየሰፉን የመጡት እንጂ እየጠበቡና ለውይይት ነገሮች ክፍት እየሆኑ አንድነቱን የሚፈልግ ኃይል እያየን አይደለም። እንደውም ጭራሽ ጦርነት የሚያዘምት ኃይል ነው እያየን ያለ ነው እና በቀጣይ የአብይ ደንበኛ የሆኑ የፊት መሪ ሚሊሻዎች ሆነው እናያቸዋለን። እሱም አሁንም እኔ ከዛ የተለየ ነው ብዬ አላምንም። ሁኖም ግን ዝሮ ዝሮ እኔ ከዚህ በኋላ አፋድ ለአማራ ህልውና በተወሰነ መንገድ እንቅፋት ሊሆን ይችላል። ግን በተለይ አሁን ባለው በወሎ በሸዋና በጎጃም ያለው በዛ ልክ አፋድ አቅም አለው ብዬም አላምንም። ስጋት አይሆንም። ነገር ግን እንደ ስጋት ሆኖ የሚመጣው አሁንም አፋድ ወይም ደግሞ ፋፍዲን የምንላቸው አሁን ደግሞ ብሔረ ጎንደር ብሎ የመጡት ለአማራ ህልውና ትግል አሁንም እንቅፋቱ ነው ይቀጥላል። ይኸው እንቅፋቱ ነው የሚቀጥለው አፋድ ውስጥ ሆኖ ነው። አፋድ ውስጥ ሆኖ አሁንም እንቅፋቱ ነው ይመጣል። በአንድም ሌላ መንገድ ድርጅት አለኝ እያለ አፋድ ውስጥ ቁጭ ብሎ ለአማራ የህልውና ትግል እንቅፋቱ ነው መምጣቱ ግን አይቀርም። እሱ ደግሞ በተወሰነ መንገድ ስጋ እየለበሰ አሁን ነኪኖንም እንደምታየው የፈራ መለስም ስትናገር አሁን በምታየው በዚች ልጅ የንቃተ ህሊና አቅም የመጣችበት መንገድ የሚናቅ አይደለም። በተወሰነ መንገድ ለማስቆም የሞከረችበት ነገር አለ እንዳንወያይ። ይህንን ስታየው በተወሰነ መንገድ እዛ አካባቢ ያለው ፋፍዲን በተወሰነ መንገድ እያንሰራራ ያለ ይመስላል፣ ስጋ እየለበሰ ያለ ይመስላል። እሱም ደግሞ እኔ ከፈለግኩትና እኔ ካቀድኩት ውጭ ከእኔ ፍላጎትና ትእዛዝ ውጭ የሚንቀሳቀስ የአማራ የህልውና ትግል ውጭ የለም። ከዛ ውጭ ከሄደም እና አማራ ይበተናል እንጂ አማራነት አይቀጥልም የሚል ትንሽ መረር ያለ አስተሳሰብ እየተራመደ ይመስላል። ስለዚህ ብዙ ተስፋ ላይም አንድነቱ ላይ ለማለት ነው አማራ ዛሬ። አመሰግናለሁ እድሉ ስለሰጠኝ። እድል ካገኘው በኋላ እመለሳለሁ፣ ጨምራለሁ የተወሰነ ሀሳብ። ታንኪዩ አመሰግናለሁኝ።
አይ ቲንክ ሃይማኖትና ዶክተር ስለሺ ብላችሁ ነው ሌላ የምትቀጥለው። ሀይሚ አሁን ስትሪክትሊ እዚኛው አጀንዳ ላይ ብንመጣ ከአፋድ ጋር ሊኖር የሚችል ግንኙነት አለው ከዚህ በኋላ አፍተር የማስረሻ ሰጤ ንግግር ያየ የነ ዶክተር ደረጀን ንግግር እና ጽሁፎች ያየ ሰው ከዚህ ሀይል ጋር ከዚህ በኋላ ይታመናል ወይ? ከዚህ ከድርድሩ በኋላስ ያለው ነገር ማለት እንድናምናቸው ያደርጋል ወይ? እኔ አሁን በአንድነት ስም ጀስት ትግላችን አይጠለፍም ወይ? እኔ ይሄ ሀይል ተገፍቶ እንዲወጣ ነው እንጂ መደረግ ያለበት አብረን መስራት አለብን ወይ? እኔ እየደመደምኩልህ አይደለም፣ ያንተን ምልከታ ነው ማየት የምፈልገው እና ከዚህ አንጻር እስኪ ንገረን። ኦኬ ቴንክ ዩ አማራ። ዛሬ ጥያቄህን ጥር ለማድረግ ያክል እንግዲህ ያው ምንድነው መራራው እውነት አፋድ ጋር ምንም በፍጹም መስራት የሚታሰብ ሀይል አይደለም። ባይዘው ወይ ስለ አፋድ ስታወሩ አብዛኞቻችን የምንዘነጋው ነገር አፋድን ከጀርባ የሚሾረው ኮሎኔል ደመቀ ዘውዱ መሆኑን በደንብ በተደጋጋሚ ጊዜ ተናግሬ ያለው። ምን ያክል እንዴት ይገኛል እንዴት ይያያዛል ልትሉ ትችላላችሁ። አፋድ ውስጥ ፋፍዴን ሰርጎ ገብ እንደሆነ ሁላችሁም አማሮች ታውቃላችሁ። የፋፍዴኑን ጌታ አስራደ የላከው ደመቀ ዘውዱ ነው። በቃ ፖለቲካው ባይዘው ይሄ ነው። ደመቀ የብልጽግና ኤጀንት ስለሆነ የፈለገ የነበረው ከአብይ አህመድ ጋር ለመስራት የነበረው ያው በተቻለው መጠን ፋኖን በጌታ አስራደ ስራ አድርጎ ደመቀ ማኒፑሌት የሚያደርገውና ለአብይ አህመድ ተላላኪ የሆነ ሀይል የመገንባት አላማ ነበረው። ባይዘወይ በዚህ ጉዳይ ደመቀም እስክንድርም አውርተውበታል። የደመቀ የእስክንድር እና የጌታ አስራደ ያው ጌታ አስራደ በቀጥታ ያው ጎንደር ነኝ በሚል የጎንደር ብሔርተኝነት ያገናኛቸዋል ከደመቀ ጋር። ደመቀና እስክንድርን ግን ምንድን ነው ያገናኛቸው የሚለው ደመቀ የአማራ ብሔርተኝነትን በጣም ይጸየፋል። አምርሮ ከመጸየፉ የተነሳና ወልቃይትን ክልል ማድረግ ስለሚፈልግ፣ እስክንድር ደግሞ ያው እኔ መሪ ሆኜ ከተመረጥኩ ወደፊት ያው የአማራ ጎጃሜ፣ ጎንደሬ፣ ሸዋዬ፣ ወሎዬ ምናምን ብዬ ከፋፍዬ ክልል ስለማደርገው ሌላውንም ኢትዮጵያዊ በምፈልገው ደረጃ በደንብ ሳብ ዲቪዥን አድርጌ ከፋፍዬ ክልል አድርገዋለሁ። ከዛ በዚህ ዓላማ እንስማማለን የሚል የጋራ ፕሮጀክት አፋድ ከወልቃይቴው ደመቀ ዘውዱ ጋር ከፋፍዴኑ ጌታ አስራደ ጋር የጥምር ውጤት መሆኑ በደንብ ሊሰምርበት ይገባል ነው። ከዚህ ጸረ አማራ ቡድን ጋር መስራት ወደፊት የአማራን ትግል ከማስጠለፍ ውጭ ሌላ ምንም የተለየ መፍትሄ የለውም ነው። ተወደደም ተጠላም ግን እታች ያለው እግረኛው ሰራዊት ግን ወደ ወንድሞቻችን እንዲመጣ በሚዲያ መሰራት አለበት። በሰፊው በሳተላይትም በየትኛቸውም ባይ ኤኒ ማስ ሚዲያ በደንብ ተነግሮ ግን የሚመጣውን ሰራዊት በደንብ የምንድን ነው ስልጠና ይሄ ድጋሚ በማሰልጠን የተሃድሶ ስልጠና በመስጠት እነዚህ ወንድሞችን ትክክለኛውን የአማራ የፖለቲካል የትግል መስመርና አቅጣጫ የማሳየት ኃላፊነት የወንድሞቻችን ነው የሚሆነው። ከዛ በተረፈ ፐብሊክ ፊገር ላይ ያሉ እነ ደመቀ ዘውዱ፣ እነ ጌታ አስራደ፣ እነ ማስረሻ ሰጤ፣ እነ ኮሎኔል ፈንታው ማሀቤ፣ እነ ደረጀ በላይ፣ እነ መከታው ለአማራ ትግል የሚጠቅሙ ሰዎች አይደሉም። እነዚህ ሰዎች ከቻሉ መሳሪያቸውን አስቀምጠው ወደ ቤት መግባት ነው። ካልሆኑ ደግሞ የአብይ አህመድ ተላላኪ ካድሬ የሆነው እንደናረጋ ከበደ አማራ 4 ኪሎ ሲገባ በፍትህ በፍርድ አደባባይ ሊፋረዳቸው የሚችሉ የታሪክ አተሎች እና ባንዶች ናቸው ብዬ ነው በእኔ በኩል ማስቀምጠው። ይሄን በደንብ ሊሰምር ይገባል። በመጨረሻ አንድ ስቴትመንት ማስቀምጠው አሁን እንግዲህ ግልጽ ነው፣ ስለ ወልቃይት አያገባቸውም እየተባለ ነው። እኔ ወልቃይት አማራ ነው፣ እኔ አማራ ነኝ፣ ስለ ወልቃይት እንዳንድ አማራ ያገባኛል ብዬ ነው ወንድሜ ጠቢቡ እንዳለው እያንዳንዱ አማራ የልብ ትርታ በወልቃይት ጉዳይ፣ በደራ ጉዳይ፣ በመተከል ጉዳይ፣ በራያ ጉዳይ የማይደራደር አማራ ነው ያለ። የአማራ ታሪካዊ ርስት ነው ብሎ እሜው አንድ የጎንደር አማራ ስለ ራያ ደረቱን ነፍቶ ሲያወራ ሊከፋው የሚችል የቤት አማራ ልጅ የለም። አንድ የጎንደር አማራ ስለ መተከል ደረቱን ነፍቶ ሲያወራ ሊቃወመው የሚችል የጎጃም አማራ የለም። አንድ የጎንደር አማራ ስለ ደራ አማራ ደረቱን ነፍቶ ሲያወራ ሊቃወመው የሚችል የሸዋ አማራ የለም። ታዲያ ሪስፕሮካል ስናደርገው አንድ የሸዋ፣ አንድ የጎጃም፣ አንድ የወሎ አማራ
ስለ ወልቃይት ደረቱን ነፍቶ ሲያወራ የጎንደር አማራ ለምን ሊቃወሙ ይገባል ነው? በፍጹም እውነተኛ የጎንደር አማሮች ይሄንን አይቃወሙ። ትክክለኛ አማሮች ሆኑ አማራነት እንዲያሸንፉ የሚፈልጉ የነ ሀብቲ ወልዴ ልጆች እውነተኞቹ የነ ሀብቲ ወልዴ ልጆች፣ የነ ሳሙኤል ኮማንዶ ልጆች እውነተኞቹ የነ አርበኛ ባየቀን ነው፣ የነ አርበኛ መሳፍንት፣ የነ ሰፈር መለስ ልጆች፣ የነ ሲሳይ አሸብር ልጆች እንዲሁም ታላላቅ የነ አረጋ አለባቸው ኮማንዶ አረጋ አለባቸው ልጆች እውነተኞቹ የጎንደር አባት አርበኛ ልጆች እውነተኞቹ የጎንደር አማሮች ይሄንን አይቃወሙ። ስለ ወልቃይት ሁሉም አማራ፣ የጎጃሙ አማራ፣ የወሎ አማራ፣ የሸዋ አማራ፣ የጎንደሩ አማራ አጥንትና ደሙን የከሰከሰበት የአማራ ታሪካዊ ይዞታ ነው ብሎ የሚያምነው ይሄ ነው የምናምነው። እኛ እንደ አማራ ብሔርተኝነትም የምናምንበት ጽንሰ ሀሳብ ይሄ ነው። ከዚህ ጽንሰ ሀሳብ ያፈነገጠ ይሄ የፋፍዴን ቡድን ሊሆን ይችላል፣ የአፋር ቡድን ሊሆን ይችላል፣ ወይም የዝናሽ ሚሊሻ ሊሆን ይችላል፣ የብልጽግና ተጠርናፊ ካድሬ ሊሆን ይችላል። እነዚህ አካላቶች የተለየ የራሳቸው የፖለቲካል አካሄድ የትግል መስመር ቀይሰው የመጡበት ስትራቴጂ አለ ማለት ነው። ምንድን ነው ይሄ ስትራቴጂያቸው? ስለ ወልቃይት የሚያገባው የጎንደር አማራ ወይም በጌ ምድር ብቻ ነው የሚል ግንባር ቀደም አላማቸው ምንድን ነው ካልን ወልቃይተውን ዘሆል አማራ መለው ባህር ዳር ላይ ወልቃይት ብረሳሽ ቀኝ ትርሳኝ ብሎ በብአዴን ስናይፐር ግንባሩን የተባለው የጎጃም አማራ ደመ ከልብ ማድረግ የሚፈልጉ ወልቃይትን አሳልፈው ለህወሓት ወይም ልጆች የብልጽግና ተላላኪዎች የስርዓቱ ተንበርካኪ አገር የሚያዋርዱ የዘመናችን ባንዶች ናቸው። ይሄ በደንብ ሊሰምርበት ይገባል። ይሄም ብቻ አይደለም። ከዚህ በኋላ ይሄንን ጉዳይ የአማራው ብሔርተኝነት በበላይነት በደንብ አጀንዳውን በደንብ ይዞት ይሄዳል። ይሄንን ጥያቄ ጠየቁ መሬት ላይ ያሉ ወንድሞች ጭምር ናቸው። እኛ ከመሬት ላይ ከተናገሩት ወንድሞች ያፈነገጠ የፖለቲካል ጥያቄ የለም። በወልቃይት ጉዳይ ሁሉም አማራ ያገባዋል። ስለ ወልቃይት ፖለቲካ የሚወራ ከሆነ ሁሉም አማራ ፖለቲካ ያወራል ነው እና መሰል የብልጽግና ተጠርናፊ ካድሬዎችን እንዴት እንለያቸዋለን ነው። ዛሬ ግን አንድ ሚስጥር እነግርሃለሁ። አማራ እያንዳንዱን የአብይ አማራዎች ማለትም ፋፍዴ ሊሆን ይችላል፣ የተጠረነፈው በአፋድ ራሱ አፋድ ሊሆን ይችላል፣ አብን ሊሆን ይችላል፣ ብአዴን ሊሆን ይችላል፣ ብልጽግና ሊሆን ይችላል፣ ዋና በኋራ ሊሆን ይችላል። እነዚህ ጸረ አማራ ባንዳዎች ቅድም አንድ ቅዱስ ነው ማነው ታች የአብይ አማራዎች የሚል አለ እና በዛ ጠርንፏቸዋል። እንደው የአብይ ተላላኪ ባንዳዎች አማራ ነን የሚሉ ተላላኪ ባንዳዎች ብያቸዋለሁ። ምክንያቱም አማራነት ክብር ነው። አማራነት ከሃዲነት አይደለም። አማራነት የአማራን ጥቅም አሳልፎ የሚሰጥ አይደለም። ስለዚህ እነዚህ የአብይ ተላላኪ ባንዳዎች ልንለያቸው የምንችላቸው ሌትመስ ፔፐራቸው ደመቀ ዘውዱ ይባላል። አንድ አማራ እነዚህ አሁን የጠቀስኳቸው ጸረ አማራ ግሩፖች የመጀመሪያ ስለ አማራ እንታገላለን ብለው ግንባር ቀደም ሲመጡ የመጀመሪያ ስራ መሆን ያለበት አንድ አማራ ጥያቄ ሊጠይቅ የሚገባው ደመቀ ዘውዱ ስለ ደመቀ ዘውዱ ያለ አመለካከት ምንድን ነው ብሎ እያንዳንዱ የአማራ ብሔርተኛ መጠየቅ አለበት። በዚህ ወይ ነው ፊልተር አውት የምናደርጋቸው። ባይዘው እነዚህ ካድሬዎችን ፊልተር አውት የምናደርጋቸው እንደነዚህ በዚህ ወይ ነው፣ በዚህ መንገድ ነው ብዬ ነው ማምነው። ስለዚህ ባንዳው ደመቀ ዘውዱ የበለጸገው ደመቀ ዘውዱ የአማራ የህልውና ትግል አላምንበትም። መከላከያ አማራን የሚያርደው አማራን የሚጨፈጭፉ የአማራን ህዝብ እያሰቃየ ያለው መከላከያ መነካት የለበትም የሚለው በአማራ ትግል ላይ የሚያፌዘው በአማራ እናት ሞት የሚያፌዘው ከብልጽግና ጋር 4 ኪሎ ካለው ህወሓት ጋር የፖለቲካል ግልሙትና እየፈጸመ ያለው ደመቀ ዘውዱ የነዚህ ባንዳዎች ሌትመስ ፔፐር ነው። በደንብ አድርጋችሁ አስምሩት። ሌትመስ ፔፐር ማለት ምንድን ነው የማታውቁት? ምናልባት የኬሚስትሪ ተማሪው ከሆናችሁ በኬሚስትሪ ፊልድ የወሰዳችሁ ከሆናችሁ አሲድ እና ቤዝ የሚባል ነገር አለ።
አሲድን ከቤዝ ለመለየት የምንጠቀምባት ሌትመስ ፔፐር የምትባላለ። አሲድ ስናደርገው ኢትስ ካለር ኢንዲኬተር ነው። አሲድ ከሆነ የሚያሳየን ካለር አለ፣ ቤዝ ከሆነ የሚያሳየን ካለር አለ ማለት ነው። ስለዚህ ደመቀ ማለት እንደ ሌትመስ ፔፐር ልንጠቀምበት የምንችል ይሄ የብልጽግና ኤጀንት ለእኛ ለአማሮች በተለይ በዚህ ትግል ውስጥ ይሄንን ተጠርናፊ የዝናሽ ሚሊሻ ልንለይበት የምንችለው ሌትመስ ፔፐራችን ነው ብዬ ነው የማጠቃለው። አመሰግናለሁ። አማራ ዛሬ ቴንኪው ታንኪዩ ሀይሚ አመሰግናለሁ። አይ ቲንክ አሁን ኤሌራ ነህ። ኤሌራ በተነሱት ሀሳቦች ላይ የራስህን አስተያየት ስጥ። እሺ የራሴን ሀሳብ ስጥ። እኔ ለምሳሌ የምናገረው አይ ቲንክ የኔ መጀመሪያው ከኔ ፐርስፔክቲቭ ከህዋት ጋር የሚሰራ ሀይል ጀስት ላይ ከብልጽግና ለይተን የምናየው ሀይል አይደለም። እንደ ማንኛውም እንደ ብልጽግና የሚወሰድበትን እርምጃ ይወሰድበታል። ይህ ምንም አይነት እንትን የለውም ብዬ ነው የምገምት። ምክንያቱም ለአማራ ህሉና ትግል በጣም አንገብጋቢ ናቸው ከሚባሉ ሀይሎች የመጀመሪያ ህዋት ነው፣ ሁለተኛ ብልጽግና ነው። ምክንያቱም ብልጽግና የህዋት ቅጥቅጥ ልጅ ስለሆነ ብዬ ነው እኔ ፐርሰንት ራሱ ሰድ በ30% ብዬ ነው የማስቀምጠው። ብልጽግና ይቀድማል ነው ህወሀት ይቀድማል ለህልውና ስጋታችን ህወሀት ይቀድማል ከብልጽግና ብለህ ነው የምታምነው? ኦፍኮርስ አንድ የመጀመሪያውም እኮ እሱ ነው፣ መሰረቱም እኮ እሱ ነው። ከነገራችን ላይ አሁን ባለው ሁኔታ ነው የጠየቅኩህ። ይኸውልህ ተሰርቶ ያለቀ ነገር ነው ወንድሜ። ቆይ አሁን አስጨርሰኝ። ከነገራችን ላይ አሁን ባለው አይደለም። ምክንያቱም የዛሬ 30-20 ዓመት እኮ ያለሁት አሁን ባለን የህልውና ስጋት ውስጥ ከፍተኛ ድርሻ የምትሰጠው ለማን ነው? ሁለቱም ተመሳሳይ ናቸው ለእኔ። ማለት እኩል የህልውና አደጋ ስጋት ናቸው ለኛ? ኦፍኮርስ። አዎ። ማን ነው ክልሉን የወረረው? ህወሀት ነው ወይስ ብልጽግና ነው አሁን ፊዚካሊ ክልሉ ውስጥ ያለው? ብልጽግናን እየታገልነ ነው። ህወሓትን ቅንጥቅንጡን ብለን አስወጥተን ሰድነዋል። ነገር ግን መልስ ወደ ነበረበት ለማምጣት ደግሞ አብሬ እሰራለሁ የሚል ኃይል አለ። መልስልኝ። እኔ ጥያቄ ነው ወይ እንደፈለክ ነው የምትናገር፣ አላፍንህም። ጥያቄውን ነው ባላንስ እንዲሆንልኝ ነው ለእኔ እንድረዳ ማለት ነው። አሁን ማን ነው ክልል ውስጥ ጠመንጃ ይዞ እየገደለን ያለው? ህወሓት ነው ወይስ ብልጽግና? እሱንማ እየታገል ነው እኮ ነው፣ ብልጽግና ነው። ኦኬ። ስለዚህ እንዴት እኩል ሆኖ ቀረበ? በምን መለኪያ እኩል አረካቸው? በትክክል ጠመንጃ ይዞ እየገደለን ያለውንና ነገ ሊወጋን ይችላል በሚል በሚቀመጡ በሁለት እንትን ውስጥ እኩል ድርሻ ሊኖራቸው። ይኸውልህ ብራዘር፣ ቤት ያለ መሰረት አይቆምም። ከነገራችን ላይ መሰረቱ ህወሓት ነው። ለዚህ ሁሉ አደጋ ለዚህ ሁሉ ችግር የጣለን ህወሓት ነው። መሰረቱ በደንብ እሱን አልካድኩህም እኮ እኔ እየጠየቅኩ ያለሁት አሁን ባለው ነባራዊ ሁኔታ የአማራ ህዝብ ስጋት ብልጽግናና እንትን እኩል ናቸው። ቀደም እንደውም 70-30 ነው ያልከው። ህወሓት 70 ነው፣ ብልጽግና 30 ነው ያልከው። ህወሓት አንደኛ ነው፣ ብልጽግና ሁለተኛ ነው ያልከው። ስለዚህ አሁን በአንተ ሀሳብ ከህወሓት ይልቅ ከብልጽግና ጋር መስራት ይሻላል ወይም እንትኑን ግልጽ አድርግልኝ በደንብ። ማለት ትልቁ ስጋታችን ብልጽግና ነው ብዬ ነው ማምነው እኔ። ስለዚህ ብልጽግናን ለመጣል ከየትኛውም ሀይል ጋራ በምንችለው ለእኛ ሁለቱም ተመሳሳይ ናቸው። አሁን ልዩነታችን እንድናስቀምጥ ነው፣ ለእኛ ሳይሆን ለእኔ። አንተ ማንንም አትወክልም፣ ለእኔ በል ለእኔ ብለህ አንተም አትወክልም። ለእኛ አላልኩም እኮ ለእኔ ነው ያልኩኝ። እና ትልቁ ስጋት ብዬ ማምነው እኔ በግሌ ብልጽግና ነው። ስለዚህ ብልጽግናን ለመጣል ነው መስራት ያለብን ብዬ ነው። ለአንተ ትልቁ ስጋት ማን ነው? ኦኬ እሺ። ስለዚህ እሺ ለአንተ ትልቁ ስጋት ብልጽግና ከሆነ ዊች ሚንስ ከህወሓት ጋር ተባብረን ብልጽግናን መጣል አለብን ነው የምትለኝ? የአንተ ጥያቄ እንደዛ ለማለት ነው? ከሰይጣንም ጋር ኦኬ። ለእኛ ደግሞ እንዲሁም በጣም ትልቁ ብዬ የምነግርህ ትልቁ ብዬ ለአማራ የህልውና ትግል ትልቁ አደጋ ብዬ የሚገምተው ለዚህ ሁሉ ስቃይና መከራ እንዲገባ ያደረገው ህወሓት ነው። እሱን እኮ የካደ ሰው የለም ከኤርትራ ጋር። ስለዚህ አይደለም ካልካድ ከታዲያ አንተ ከህወሓት ጋር እንዴት አይነት ከኤርትራ ጋር አንድነት ቢደረግ ትደግፋለህ ትቃወማለህ?
ማለት አሊያንስ ቢደረግ አማራ ዛሬ አንድ ነገር ላስደምጣችሁና ትበታላችሁ። ችግር የለም ትቀጥላለህ። አንዴ ይሄን ጥያቄ ፈልጌ ነው ትቀጥላለህ። አይ ለእሱ እንዲመልስበት ብዬ ችግር የለም ይቀጥላል። እኔ አንስታንድ እናደርገው ከኤርትራ ጋር የሚደረግ አንድነትን ትደግፋለህ ወይስ ትቃወማለህ? አዳምጠኝ ሲጀመር ይኸውልህ ጥያቄን መጀመሪያ ፕሪሳይዝ አድርገህ ይኸውልህ። እኔ ያልኩህ ከኤርትራ ጋር ልንገርህ። ለምሳሌ እኔ ከኤርትራ ጋር ያለውን አሊያንስ ከቲፒኤልኤፍ ጋር ግንኙነት ካላቸው እኔ ራሴን አገዳለሁ። ምክንያቱም የለም እንበል ከቲፒኤልኤፍ ጋር ግንኙነት የለም እንበል እና የአማራ ህዝብ ከኤርትራ ኃይሎች ጋር አሊያንስ ቢፈጥር ታምናለህ? አቋምክን ማወቅ ስለፈለኩ እኔ በግሌ ልንገርህ። እኔ በግሌ ለምሳሌ ከኤርትራ ጋር ለምሳሌ አሊያንስ ልፈጥር እችላለሁ። እንዴት ካልከኝ የአማራን በአማራ የህልውና ስጋት በሚሆንም ኦፍኮርስ ደግሞ በኢትዮጵያ የህልውና ስጋት በሚሆንበት መንገድ ላይ አሊያንስ ልፈጥር እችላለሁ። እንደዛ ካልክ አሁን የኤርትራ መንግስት ከዚህ በፊት ሻዕቢያ ነው የነበረው። ሻዕቢያ የአማራ ጠላት ነበረ አልነበረም? አልነበረም። ይኸውልህ አሁን ዲስኦነስቲ እዚህ ላይ ነው የሚመጣው። በነገራችን ላይ ሻዕቢያ የህወሀትም የኦነግም ደራሲ ነው። ህወሀት ኬፓቢሊቲውም አልነበረውም አማራውን የመድፈቅ። ከአነሳ ነው አንጻር የሞታችን ኮዝ መጀመሪያ የሚጀምረው ከሻዕቢያ ነው። ህወሀትን የሚያደራጀው ሻዕቢያ ነው። ኦነግን የሚያስታጠቀው ሻዕቢያ ነው። እና እንዴት ነው ያልሆነ? ቆይ አሁን አንተ አይደለም ኖ ቆይ አዳምጠኝ። እንደዚህ ዙሪያ ጥምጥም የሄድከው ከነገራችን ላይ ለ30 ዓመት ሲገለኝ የነበረው ኖ ቆይ እንደዚህ ዙሪያ ጥምጥም የሄድከው አሁን ከህወሀት ጋር እንሰራለን ነው ወይንስ አንሰራም ነው ያንተ የሆነ ነገር? ዲሉዥናል ስለሆንክብኝ ነው። ከሻዕቢያ ጋር መስራት ትፈልጋለህ። ሻዕቢያም ጠላትህ ነበረ፣ ሲወገልህ ነበረ፣ ሲወጋህ ነበረ። አማራ ጠላት ነው ብሎ ህወሀትን ያስታጠቀው ሻዕቢያ ነው። አዳምጠኝ። ከሻዕቢያ ሳይሆን ከኤርትራ ከነገራችን ይኸውልህ ብራዘር፣ ህወሀት ማለት እና የትግራይ ህዝብ አንድ ናቸው ማለት አይደለም። ሻዕቢያ እና ኤርትራ አንድ ናቸው ማለት አይደለም። ሁለቱ በጣም የተለያዩ ናቸው። ከነገራችን እኛ የምንሄድበት መንገድ እነዚህ አሁን ህወሀት የትግራይ በአጀንዳዬ ላይ ፎከስ እናርግና እኔ አጀንዳዬ ዛሬ አፋድ ነው። አፋድ በማስረሻ ሰጤ የተሰጠውን መግለጫ አይተኸዋል? ከዛ አንጻር እስቲ አንተን ብሰማ ደስ ይለኛል። ያ እሱ የተናገረው ለምሳሌ ትክክል ነው። ማንኛውም ከህወሀት ጋር ለመስራት የሚሄድ ኃይል በተለይ ስፔሻሊ በአማራ ህልውና ትግል ውስጥ ሆኖ እየታገልኩ ነው የሚል ከህወሀት ጋር የሚሰራ ኃይል ከብልጽግና ጋር ለይተናና የሆነ ትክክል ነው። ከብልጽግና ጋር የሚሰሩስ ለምሳሌ ጀነራል ምግበይ ብልጽግና ከፋኖዎች ጋር እየሰሩ ነው ብለው ነግረውናል። የዘመቻ አንድነት አካል የሆነው በሙሉ በጀነራል ምግበይ ነው የሚሰራው ብሏል። ዱ ዩ ቲንክ ሀብቴ፣ ባዬ፣ ዘመነ፣ መሬ ከጀነራል ምግበይ ጋር እየሰሩ ነው ብለህ ታምናለህ? ምክንያቱም እንደዛ ይለያያሉ። ለምሳሌ አሁን እናንተ የአንድነት ኃይል ብላችሁ የምታመጡት ለምሳሌ ቆይ አይደለም ከዘመቻ አንድነት ጋር የሚሰራው ዘመቻ አንድነት በነገራችን ላይ አይደለም። አሁን ወደዛ አትበል። ዘመቻ አንድነት ብዬ የነገርኩህ መግለጫውንም የሰጠው በዘመቻ አንድነት ብሎ ነው። ዘመቻ አንድነት የተሳተፉት ደግሞ እነ ሀብቴ፣ እነ ባየ፣ እነ ዘመነ፣ እነ መሬ፣ እነ ደሳለኝ ናቸው። ስለዚህ አሁን በአንተ አነጋገር እነዚህ ልጆች ከህወሀት ጋር ይሰራሉ ወይ ነው የኔ ጥያቄ። በዘመቻ አንድነት አልተሳተፉ የምትለኝ ከሆነ ትልቁ ተሳትፎ በዘመቻ አንድነት ብዙ ውጤት የተመዘገበበት ጎንደር ነው። ይህን በቁጥር መናገር ኦኬ ልንገርህ፣ አዳምጠኝ እሺ። ለምሳሌ በዘመቻ አንድነት የተሳተፉ ለምሳሌ በአገዛዙ ሰራዊት ላይ ከፍተኛ ጉዳት ያመጡ ኃይሎች አሉ። ለምሳሌ እነዚህ እንቁ የአማራ ልጆች ናቸው። ነገር ግን ከዘመቻ አንድነት ጎን ለጎን ደግሞ ሌላ ተልዕኮ ሊሰራ ያሰበ አካል ነበር፣ አልተሳካለትም። ማን ነው ያንተ ሌላ ተልዕኮ? እሱን መግለጫውን ማየት ትችላለህ። ችግር አለው ጠራው። ልንገርህ ለምሳሌ የአማራ ፋኖ በጎጃም ቃል አቀባይ ማርሸት ለምሳሌ የሰጠው መግለጫ አለ። ለምሳሌ በዚሁ አጋጣሚ የአፋድ ኃይሎችን ለመምታት ያደረገበት እና የሄደበት መንገድ ነበረው። መግለጫው ተሰጥቷል። ከነገራችን ላይ ነገር የትኛው ምን ሚል የአፋድ ኃይሎችን በሏቸው ሚል በስርዓት እንዲሄድ ና የወንጀ ወደኋላ ምን ነው ግን
አዳምጠኝ። ይኸውልህ በአንድነት ኃይል ብለህ ለምሳሌ ይኸውልህ አንተ አሁን ዘመድ ፍለጋ ትሄድ። ከነገራችን ላይ የጎንደር የሸዋት ለምሳሌ የጎንደርም የሸዋም ኃይል ህወሓት ጋር የመስራት ፍላጎት የለውም፣ አይቀበልም። ይህ ሀሳብ ያመጡት 2-3 ሰዎች ናቸው። ተናግረውታል በአደባባይ። አትዘላብደ ወንድም አለሚሌራ እኔ ወደዚህ ወደ ጎንደር በጣም ይለያያል። አዳምጠኝ አንተ በአንድነት ኃይል አንድነት ኃይል አንድነት አንደኛ አዳምጥ ጥያቄን በትክክል ስማኝና የተለየ ነገር ካልኩኝ ይሄ ስህተት ነው እንደዚህ አላለም በለኝ። ማስረሻ ሰጤ በዘመቻ አንድነት የተሳተፉ ሰዎች ህወሓቱ ምግበይ ነው የሚያግዛቸው ብሎ አለ። ስለዚህ በሏቸው አለ። በዘመቻ አንድነት የተሳተፉት ደግሞ ቅድም ሊስት አደረኩልህ እነሱን ነው በሏቸው ያለው። ስለዚህ አንተ የማስረሻ ሰጤ ንግግር ትክክል ነው ብለሃል። በአንተ አነጋገር ሀብቴ መመታት አለበት፣ ሀብቴ መመታት አለበት፣ ባየ መመታት፣ ዘመነ መመታት፣ መሬ ደሳሌ መመታት አለባቸው ነው የማስረሻ ንግግር። ትክክል ነው ብለሃል። አይደለም አላለም። ዘመቻ አንድነት የሚመራው በነ ምግበይ ነው እኮ እያለን እኮ ነው። ሲቆይ እስኪ አንዴ ልንገርህ። ለምሳሌ አንተ በጎጃም ለምሳሌ የአፋር ለምሳሌ ደምስ ወይኔ የጠየቅኩህን መልስልኝ ወዳጅ። እኔ ፖለቲካ ነው ማወራ። የጠየቅኩህን መልስልኝና ከዛ ደግሞ ልመልስልህ። እንደዛ ብሎ አላለም። ከነገራችን ላይ ለምሳሌ በዘመቻ ስም ተብሎ እርምጃ ላሰማህ አላለም ስላልክ ነው። ላሰማህ ከፈለግ የተናገረው እንዲ አንተ በምትሄድበት መንገድ አይደለም። እኔ መናገር ያለብኝ ነገር አለ። የሰማሁት አላለም አይደለም። ቅድም እደግፈዋለሁ ላሰማህ። ልታሰማኝ አይደለም፣ ሰምቼዋለሁ። እኔ ልንገርህ ለምሳሌ ያለውን እኔ በስርዓት ለምሳሌ ስላዳመጥኩት እኔ መናገር እችላለሁ። ለምን አታስጨርሰኝም? ከዛ በኋላ ትሞግተኛለህ። ጥያቄ ልጠይቅህ ላራ ከህወሓት ጋር እሰራለሁ ያለ በሙሉ መመታት አለበት ብለህ ነው የምታስበው? አማራ ዛሬ እስኪመጣ ነው የምጠይቀህ። ኦፍኮርስ ይችን ነገር ሊወጣበትን ዓላማ ለምሳሌ ከረሳቸው 78 መሰረታዊ ጥያቄዎች መካከል ረስታ አዳምጠኛ እንደ ይችን ብቻ አዳምጥ ዝም ብለህ ከዛ ውሳኔን ትነግረኛለህ። ምክንያቱም እንዳሁን ቀርቦ ስፈልግ ያሉ ብዙ ስለሚመኝ ይህም እንደዛ ሱ ኮልቃይተም አካባቢ ካሉ ቀርብ ያለውን ችግር አመሰግናለሁ። እንግዲህ ይህን ድምፅ ሰምተዋላ? አይሰማም ነበር እንዲ አማራ ዛሬ ይሰማል። ዲስታንት ነው በጣም ጥራት የለውም እንጂ ይሰማ ነበር። ለማንኛውም ማለት ነው እናንተ የምትሄዱበት አማራ ዛሬ አስጨርሰኝ፣ ሀሳቤን አስጨርሰኝ። ሀሳቡን ላንድ ላድርግና ደመቀ ዘውዱ ሰማ ብሪፍ ላድርግ አጭር ስለሆነ ኮሎኔል ደመቀ ዘውዱ ነው የተጠየቀው። እሺ ቀጥል አሌክስ። ኔትወርክ ቀይ ነው ለዛ ነው ይሰማል። አሁን ከተሰማ ብሪፍ ላድርገው። ኮሎኔል ደመቀ ዘውዱ ነው የተጠየቀው ከህወሓት አብረው የሚሰሩ ድል አለ ወይ ብሎ ነው የሚጠይቅ። ኃይል ጋር ከትግራይ ኃይል ጋር እንሰራለን ነው የሚለው። ኢቭን ፕራዮሪታይዝ ያደረገው ህወሓትን ነው በነገራችን ላይ ለመስራት እዚህ ላይ
ስለዚህ ምን አይ በፍጹም ኮሎኔል ደመቀ ከህወሓት ኃይሎች ጋር እንሰራለን የሚል አንድ ማስረጃ ልታመጣ ትችላለህ። ምናልባት የተቀነባበረና የሆነ አንድ ማርታ ልታመጣ ትችላለህ እንጂ በፍጹም ሊሆን አይችልም ብለዋል። እኔም አውቃለሁ። አልሰማም። ኮሎኔል ደመቀ ከህወሓት ኃይል ጋር በፍጹም ሊሰራ አይችልም። ይኸውልህ አለማመን መብትህ ነው። አንተን ለማሳመን አይደለም ብሏል። መስማት ከፈለግ አለማመን አይደለም። ይኸውልህ ወንድም አለም እኔ አሁን የሚጠቅም ኮንቨርሴሽናችን የሚጠቅም እንዲሆን አንድ የመጨረሻ ጥያቄ ልጠይቅህ። የወልቃይት ችግር እንዴት ይፈታል ብለህ ታምናለህ? ሌሎች የአማራ አርስቶችም ተመሳሳይ እንትን አለው። አሁን አንተ ኮንሰርንድ ስለሆንክ ከህወሓት ጋር ባለው ነገር እስቲ የአንተን መካኒዝም እስቲ ንገር። እንዴት ነው ዘላቂ ሰላም በዛ አካባቢ የሚኖረውን አማራ የምንሰጠው? ሁልጊዜ ምሽግ ቆፍረን ተዘጋጅተን መድፎች ታንኮች ይዘን ልጆቻችንን እያሰለጠንን ነው የምንጠብቀው ወይስ አት ሰም ፖይንት አማራው ይነጋገራል ብለህ ነው የምታምነው? እና ደግሞ መቼ እኔ ዘላቂ ፖይንት ብዬ የማምነው የመጀመሪያውን አማራ የህልውና ትግል አለብኝ ብለን ተነስተናል። ጀስት ፋኖ ትግል ላይ ነው ያለው። ስለዚህ የወልቃይትም ሌሎችም የአማራ ቦርደሮች ችግሮች ይፈታሉ ብዬ የማምነው መጀመሪያ የምድር ላይ ያሉ የሚታገሉ ኃይሎች ከሌላ ኃይል ባህር ማዶ ሄደን አሊያንስ እንፈጥራለን ከማለት መጀመሪያ ከወንድሞቻቸው ጋር ቁጭ ይወያዩ። ሌላ ኃይል የለም። ሌላ ወንድም የምትለው ኃይል ማን ነው? 4 5 አንድ ላይ እየሰሩ ነው። ሌላው ከብልጽግና ጋራ ዳማት ላይ አልሰሩ። ይኸውልህ በፍጹም አይደለም፣ እየሰሩም አይደለም። ከነገር እንኳን አዛ ቃርቶ ይኸውልህ ጎጃም ላይ ስትሄድ ከ9 ነው ተከፋፍሎ ያለ። ምንም ይህን የምትደባብቀው ነገር የለም። ከነገራችን ላይ ይህ ዝም ብሎ እንቶፍ የሆነ ወሬ ማውራቱ ከዚህ ለአማራ ህዝብ የሚጠቅም አይደለም። ከፈለግ ሪያሊቲ ማውራት ከፈለግ ወንድሜ ይኸውልህ መጀመሪያ ሁሉን ነገር ስታወራ እኔ ቤት በማስረጃ ብታወራ ደስ ይለኛል። ሁለተኛ ሚውት አድርጋ እንዴ ለምን ነቀላችሁት? እኔ ማኔጅ ባረግ ደስ ይለኛልኝ። ፕሊስ አትንቀሉት። ሁለተኛ በዚህ በጎንደር በጎጥህ የተሰባሰብክ በጎጃምም ይሁን በሸዋም በወሎ በጎጥ የተሰባሰብክ ሰው ከሆንክ ዶንካም የሚሻክሩ ኮንቨርሴሽኖች ስለሆነ ያሉት ማለት ነው። ስለዚህ እኔ ስም እየቀየራችሁ ምናምን ጎጣችሁ የሚያስጨንቃችሁ ግን ተዋርድስ ሌላ ጎጥ እንዲ ሪፍሌክት ስለ አማራ የምትጨነቅ ከሆነ አደረጃጀቶቹ እንዲፈረካከሱበት አትፈልግም። ምኞት ግን አትንገራ ይመጣ የምታውቀው ማስረጃ ካለ 9 አደረጃጀት እገሌ እገሌን ይመራል እገሌ እገሌን ይመራል ብለህ ማስቀምጥ። የባናናን ወሬ ይዘህ መጥተህ እዚህ ግን የምታቀረሽ ከሆነ ትወርዳለህ። እኔ አስተምሬ ነበረ ላስወጣው የፈለግኩት። ኤኒዌይ እንትን እንበል አይ ቲንክ ደብተራ ሚል አካውንት ገብቷልኝ። ፍታራ ማን ነው? ደብተራ አለህ አለሁኝ። ያንተን እይታ ልስማ። እኔ አፋድ ባይዘወይ ስለ ኮሎኔል ደመቀ ዘውዱ አልነበረም አጀንዳው፣ ጨርሶም በመሀል አስገብተ ነው ዳውንት ላይ ውህደት ካደረገ በኋላ ድርድር ካደረገ በኋላ የሰብአዊ ድጋፍ ነው ብሎን ነበረ። ዳውንት የሰብአዊ ድጋፍ የደረሰ እንደሌለ ከአካባቢው ኮሚቴዎች አረጋግጫለሁ እኔ በግሌ። ሌሎቻችሁም አይ አድርሰዋል ምትሉ ከሆነ ማስረጃችሁን መድረስ ይችላል። የሰብአዊ ድጋፍ ካልነበረ ድርድሩ ድጋፍ ከነበረ ድጋፍ ልናይ ይገባ ነበር። ድጋፍ አላደረሰም አፋ። ስለዚህ ምንድን ነበር የተካሄደው ዳውንቱ ላይ? ከዛ በኋላ እስከ ዳውንቱ በኋላ ለምንድን ነው አፋድ አንድም ኦፕሬሽን ያልፈጸመው? ምንድን ነው ምክንያቱ? ኦኬ፣ በመጀመሪያ ደረጃ እነዚህ የእርዳታ ድርጅቶች መጡ፣ ጠየቁ። ኢንተርናሽናል ኮሚኒቲው ማወቅ ፈለገ። የመጀመሪያ ድርጅቱን ማለትም የፋኖ እንቅስቃሴ ማሳወቅ ነው። በሁለተኛ ያለውን ድርጅት ችግር ማስረዳት ነው። ያን ችግር አስረዱ። እርዳታ እንደሚያስፈልገው ለህዝቡ ተናገሩ። ህጉት ደቅ ነው። ለምን ጭናችሁ አላቃችሁም አይባል። መግለጫውን ረስተህ ሆኖ እንደ እኔ እኮ ዝም ብዬ አይደለም የተናገርኩ። ያደረግነው ኔጎሽዬሽን አይደለም ያደረግነው ውይይት ነው ያላችሁት። ውይይትና ኔጎሽዬሽን በጣም ይለያያሉ። እኔ እኮ አሁን እየወሰድኩ አመንኩ እኮ
ያደረጋችሁት ውይይት ዳውንት ላይ መሬት ላይ ያደረጉ የተባሉት ሰዎች በውይይቱ እርዳታ እንዴት አክሰስ እንደሚያደርግ እርዳታ ለማቅረብ ነው አፋድ በሚቆጣጠራቸው ኤሪያዎች ነው ያሉ። በነገራችን ላይ አፋድ በሚቆጣጠራቸው ኤሪያዎች እርዳታ ያቀርባል ማለት ነው። ከእነዚህ ኃይሎች ጋር ሆኖ የቀረበ እርዳታ አለ ወይ እኮ ነው እኔ ጥያቄ። አስፋራ ሳይኖር ራይድና የቀረበ እርዳታ የለም። ኦኬ። ስለዚህ ግን አንተ እርዳታ ከነበረ ወይ አንድ ነገር አንደርስታንድ እንደራረግ። ኢቭን አንተ ባልከው እንኳን ሰዎቹ እርዳታ እንዲያመጡ ፕሮሚስ ያደረጉ ከሆነ አሜሪካ ነው አንዱ ሶርሱ፣ ዩሮፕ ነው፣ ቢሮክራሲያቸው አለ የራሳቸው፣ ሎጂስቲክስ አለ፣ ሌሎች ነገሮች አሉ። እኔ ሰዎች 2 ወር አሉ ናቸው እዛው ሄደው ከተነጋገሩ ገባ። ሁለተኛ ነገር አንተ ቆይ ሰዎቹ ኮሪደር አይደለም። በጣም አስገርመኝ ነው ኢመርጀንሲ ህፃናት እንደዛ ሆነው እያየህ 2 ወር የሚጠብቅ በረሃብ የት ሀገር ነው የሰማኸው? እርዳታ በአውሮፕላን ሁሉ አለ እንደሚጣለው። ትግራይ እኮ ተመሳሳይ አሬንጅመንት ነበር። በጣም ጥሩ። የአፋድ እኮ ሪስፖንሲቢሊቲ እኮ የአፋድ እኮ ጥፋት እኮ አይደለም። አፋድ አይደለም እኮ አፋድ እኮ ጠያቂ ድርጅት ነው እንጂ አፋድ ተጠይቀን ነው ያለው። ጠያቂ አይደለም እንዴ? 90% ፋኖ ስለምንቆጣጠር ተጠይቀን ነው እርዳታ አክሰስ እንድንፈቅድ። በጣም ጥሩ። ቁጭ ብለው ተነጋገሩ። አክሰስ ሊቨር ማድረግ የሰዎቹ ሪስፖንሲቢሊቲ ነው እንጂ የአፋር ሪስፖንሲቢሊቲ እኮ አይደለም። እርዳታው እናመጣለን ያሉት ሰዎች እነሱ ካመጡት መምጣቱና ነገር ነበር መጥቷል። ምናልባት ክላንድስታይን ሊሆኑ ይችላል የሚሰጡት። ምክንያቱም እና አፋ ድምፅ ለሌሎችም ሴኪሪቲ አናውቅም። በነገራችን ላይ ይኸውልህ አጣራውን ያልከኝ አንተ እኔ አጣርቻለሁ። አዶንቴክ ምክንያቱም አንተ አጌንስት አፋድ 100% አቋም ስላለ አካን ቴክ ዩ አዘር ዊትነስ። እኔ እኮ አሁንም እኮ ስናገር ቆይ እመነኝ በማርያም ብዬ አይደለም። እኔ አሁንም ስናገር እኔ ማስረጃ አለኝ አምጥተዋል የሚል ሰው ካለ እንትን ይበል። እኔ ግን በወቅቱ ካምፔን ሳረግ ነበር ትዊተር ላይም እዚህ ቲክታክ ላይም እርዳታ ማሰባሰቢያ ኮሚቴዎቹ ጋራ የነሱ አክሰስ ስላለኝ የደረሰው እርዳታ በየት በኩል እንደመጣ I have all the infos. if you guys have የራሳችሁ ኢንፎርሜሽን ካላችሁ አምጡ። እርዳታ ከነበረ በእርዳታ ጉዳይ እስቲ አንተ ገባም በዚህ በኩል ይሄ እርዳታ ገብቷል ብለህ ነገር አልገባም እኮ ነው የምልህ። የነሱ በጣም ጥሩ ሰዎቹ ደሊቨር አላረጉም ነው የምልህ። ደሊቨር ካላረጉ በግድ አላስገባችሁም ብለህ ሄደህ ጠይቃቸው ነው ደብተራው ሪያሊቲ። አሁን አማራውን መሸወድ እንደማይቻል ነው የምናገረው። ሪያሊቲ እኮ በጣም የሚገርመኝ ነገር ምንድነው ሰዎች ፕሮሚስ ያደረጉት ዶላርስ እኮ ናቸው። ምንድን ነው የምትለው ደብተራው? በእነሱ እጅ እኮ ነው ያለው። መስጠትም አለመስጠቱም ሪያሊቲው እሱ አልነበረም። እሱ ነው ሪያሊቲው። ምክንያቱም መንግስት ተቀይሯል። ዶነርስ እኮ የራሳቸው አንደኛ አዳምጠኝ። ዶነርስ የተቋቋሙበት ሰው ዘር ምናምን ሳይመርጡ እርዳታ ፕሮቫይድ ያደርጋሉ። አክሰስ ነው የሚጠይቁት። በቃ የእሱ አሁን ዶነርስ ለኢትዮጵያ መርጠው እርዳታ አንሰጥ ለዚህ እርዳታ እንሰጣለን ሊሉ አይችሉም። ፍሮም ዜር ፖለቲካል ኢንተረስት በደንብ አድርገው ይላሉ። እንዴት ነው የማይሉት? ለማንኛውም አንድ ምነግርህ እኔ አሁን አማራውን እንደዚህ ብላችሁ ሸውዳችሁት ነበረ። እኔ ፕሮግረስ ካረጋችሁ በእርዳታው አሁንም ጊዜ እየሰጠሁ ነው፣ ጥያቄ እየጠየቁ ነው። አሳዩን። የሆነው እርዳታ አልመጣም። ሲመጣ እንነግርሃለን። አሁንማ ህዝባችን ከሚያልቅ ብለን ከኪሳችን አውጥተን ረድተናል። እኔ ድራማውን አቁሙትና ለምንድን ነው ቆይ ከእርዳታው ውይይት በኋላ አፋድ ዘመቻዎችን ያቆመ? ለምንድን ነው አፋድ ለምን ዘመቻዎችን አቆመ? አፋድ ዘመቻዎችን እያካሄደ ነው። እስኪ አንድ ቦታ ንገረኝ። ያረጋውን ዘመቻ ከእርዳታው በኋላ ወደዚህ ኤቭሪዴ ነው። በየቀኑ ቤቴ ላይ በየቀኑ ነው መንዝ የሚቀጠቀጠው። ንገረኝ፣ የትኛው ክፍለ ጦር ከየትኛው ጋር ቦታውን ንገረኝ። እናንተ አውሩት። ምክንያቱም እናንተ እያወራችሁ የራሳችሁን ሰዎች ታስመጣላችሁ። እናውራ ደብተራው እናንተ ኮነሬሉን አስገደላችሁት፣ ባንተን አስገደላችሁት። ምክንያቱም ቦታውን በካሜራ ናውረድ ድል ስትራቴጂ ሆኖ ያውቅ። ድል ፕሮፓጋንዳ ነው። ከብልጽግና ጋራ ሰሚት ስላረጋችሁ አንድም ኦፕሬሽን እየሰራችሁ አይደለም። ባንተን አስገደላችሁ ምናምን የሚል ኳኳቴ የኩታራ ፖለቲካ የምትሰሩ ሰዎች እዚህ ቤት አትምጡ።
አንዲት ኦፕሬሽን የተሰራች ትምጣ። አዎ መከታው በደስታ ላይ ወረራ ፈጽሞ ነበረ። እንዲህ አይነት ሲጨምር ይሄ ደብተራው የሚባል ሰው አማራም አይመስለኝም። ኦነስትሊ ፕሮ ኢትዮጵያኒስት ምናምን የሆነ ሰው ኢትዮጵያ እንዳትፈርስበት የሚጋጋጥ ግንቦቴ ነው። ስለዚህ እኔ በዚህ ጊዜ ማጥፋት አልፈልግም። እኔ ካለፉት ከዳውንት ጀምሮ እርዳታ ፕሮቫይድ ያደረጋችሁ ካላችሁ አምጡ። እርዳታ ያልተሰጠው ጆክ ነው፣ ውሸት ነው። እርዳታ አልነበረም። ተርሞቹን እናገራለሁ። የመጀመሪያው የተጠየቁት ክልሉን ማስተዳደር ትችላላችሁ